ጨራሽ ብላችሁ ከኢትዮጵያ መታችሁ እኛ ሞቲቬት አሜሪካ የምታደርጉት ምን አይነት የሚያስጠላ ነገር ነው እየሰማን ያለ ነው። ታስታውሳላችሁ ይሄን ልጅ የልብ ህመም የነበረበት አዶናይ ከኢትዮ በልጁ ገንዘብ እየለመነ ነው። ቻችሁ እየተናደዳችሁ ነው ያላችሁት፣ እርር እያላችሁ ነው። መስራብነትን ከአደንዛዥ እጽ አዘዋዋሪ ለይቻላል ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ማሰራብነት ዊልቸሩ ከውጭ ተላክላት ነው ወይም ተቀምጥ ይሸትከውን ሰደባችሁት አሉ፣ አንቋሸሻችሁት አሉ። ግን በጣም እሱ ዲያስፖራ ሆኖ መኖር አቅቶት ኢቢኤስ ቴሌቪዥን 1 ሚሊዮን ብር ለመቄ ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ የቻናል ቤተሰብ ሆኖ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉ ምትዩ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮቻችን ከመሄዳችን በፊት ደግሞ ይሄን ቪዲዮ በላይክ እንጀምሩ። ቪዲዮቻችንን እንሂድ። ፐብሊክም እንዲመጣ አልፈለኩም። ብዙ እንትን አድርጋለሁ። እኔ እንጃ በጣም አስቸጋሪ ነገሮች ውስጥ በጣም ፈታኝ ነው። ሁለት እህቶቼ በአንድ ወር ልዩነት ውስጥ ሞተውብኛል። ከዛም ደግሞ አባቴ ሽማግሌ ነበር፣ እሱም መንከባከብ ነበረብኝ። እሱም ብዙ አልቻለም። ከአንድ አመት በኋላ ሞተ። በህይወቴ ግን በጣም ስሜቴን የጎዳው የባለቤቴ ሞት ነው። በ13 አመቷ ነው የማውቃት፣ ህፃን ልጅ ነው። እኔ እነሱ ግቢ ውስጥ እየተጫወትኩ ነው ያደግኩት። በአንድ ቀን ውስጥ ነው የሞተችብኝ። እኔ ደብረ ዘይት ስራ ነበረብኝ። እንጀራ ምናምን እየጋገረች ነበር። ልብስ ማስጣ ስልክ ደውላ በጣም አሞኛል አለችኝ። መጣሁኝ ቤት። እዚህ ጋር ያመኛል እባክህ ምን እንደሆነ አላውቅም አለች። 12 ሰዓት ላይ ነው የሆነው ሐኪም ቤት ሄድኩኝ። ሐኪሞቹ ብዙ ሞከሩልኝ፣ በጣም ብዙ። ሁለቱም ኩላሊቷን የቆመው የኔን አንድ ኩላሊት ለመስጠት ሞክሬ ነበር። ብዙ ሞክሬ ነበር። አመለጠችኝ። የልጅነቴ ናት። 27 አመት ነው አብራኝ የኖረችው። እኔ ለሱ ግቢ ውስጥ ነው ብዬ እየተጫወትኩ ያደግኩት። አሁንም ድረስ የሷ ዘን አለብኝ። 27 አመት ጓደኛዬ ናት ከልጅነት እስከ እውቀት። አንድ ልጅም አልወለደችልኝም። ብዙ ሞክረን ነበር። እሷ ዘን ከዛት ምስተክራስ የምክር ቤት አባል ለመሆን እጩ ሆኖ ለመወዳደር የትምህርት ዝግጅት አያስፈልግም ነው ነገሩ። ማንም ያልተማረ ሰው መጥቶ ምክር ቤት ገብቶ ሊወስንብን ይችላል ነው። እንደዚያ ነው። ካሙዙ ምንም የትምህርት ዝግጅት እንደሌለው ራሱ በይፋ ስሙት። ምንም በቃ አንደኛ ውጤቱም ጥሩ አልነበረም። ሲ እንዳለ ነፍ ብዙ ሲ ብዙ ሲ አይቻልም። ትምህርት ላይ የለውም። ሎተሪ ነው የሚቆረጥልህ። ስለዚህ እድል ነው። 10ኛ ክፍልን አልተሻገርኩም። ማትሪክ ጠቅላላ ሲመቱብኝ ወዲያ አሽቀንጥሬ ትምህርት በቃኝ ብዬ ትቻለው ብሎ የተናገረ ሰው የአዲስ አበባ ከተማ ነዋሪ እጣ ፋንታ ላይ ህልውና ላይ ሊወስን ምክር ቤት ገብቶ እንዲያገለግል ለመወዳደር እጩ ሆኖ ቀርቧል። የብልጽግና ማለት የትኛውም ሰው የሆነ ፓርቲ አባል ሊሆን ይችላል፣ መንግስትን መደገፍ ይችላል፣ ሌላም ነገር። ይሄ ግን ማለት ምክር ቤት ገብቶ የዜጎች እጣ ፋንታ ላይ ለመወሰን ያበቃል ማለት አይደለም። የትምህርት ዝግጅት ያስፈልጋል። ያልተማሩ ሰዎች ፖለቲካ ውስጥ ገብተው ተመሩ መምራት ከፈለጉ እንዴት ልንሆን ነው ወገን? ካሙዙ ወይ መጀመሪያ ተማርና ና፣ ከዛ በኋላ ችግር የለውም። ሙዚቃ ይሻላል። እኔ ሙዚቃዎች ወዳጅ ነኝ። መስራብነትን ከአደንዛዥ እጽ አዘዋዋሪ ለይቻላል is number 1 ስካመር። ኢትዮጵያ ውስጥ የኢንፎርማል የገንዘብ እንቅስቃሴዎችን እየፈጠሩ ካሉ ሰዎች ውስጥ አንዱ ነው። እንደዚህ አይነት በጣም ብዙ አሉ። መንግስት ውስጥ አሉ፣ ከመንግስት ውጭ ያሉ ሃይማኖት ተቋማቶች ውስጥ አሉ። ስለ ነቢያቶች እናገራለን። የኢትዮጵያ ፋይናንስ ሲስተም የማያውቀው ኦዲት የማያውቀው
የህዝብን ገንዘብ መመዝበር የሃይማኖት ተቋማቶች መገለጫ ነው። አሁን እነዚህና አብነት የሚባሉ ሰዎች መንግስት አያውቃቸውም፣ ፍቃድም የላቸውም፣ ኦዲት አያውቃቸውም፣ የኢትዮጵያ ፋይናንስ ስርዓት አያውቃቸውም። ከዛ ውጭ ነው ያሉት። ኦፕሬት የሚያደርጉት ኢንፎርማሊ ነው። ሚሊየንስ ኤንድ ሚሊየንስ ኦፍ ብር ነው የሚያንቀሳቅሱት። የሚገርማቸው ነገር ከጀርባቸው ሃይማኖት ሰዎች አሉ፣ ፓስተሮች አሏቸው፣ ኡስታዞች አሏቸው፣ ቀሳውስቶች አሏቸው ከጀርባ እና እነዚህ ሰዎች ፕሮጀክት የሚያደርጉት በጣም ጻድቅ፣ ምስሉን፣ ርህሩህ ተደርጎ ነው የሚቀርቡት። አሁን ከአብነት ጀርባ ያሉ ባለስልጣናታችን መዘርዘር እንችላለን። የሃይማኖት መሪዎችን መዘርዘር እንችላለን። በቃ አብነት ጋር ገንዘብ ይገባል። አብነት ደስ ያለውን አማውንት በሞባይል ባንኪንግ ትራንስፈር የሚደረገው ትራንስፈር ይደረጋል፣ የሚገዛውን ይገዛል፣ የቀረውን ሻግ ያደርገዋል ማለት ነው። እነዚህ ሰዎች ፊታቸው ምስኪን ስለመሰለ ወንጀል አይሰሩም ማለት አይደለም። እንዲሁም ወንጀል የሚሰሩ እነሱ ሰዎች ናቸው። መንግስትም እንደ ማንኛውም ተራ ማህበረሰብ ሲያሳዝን ትሁት ነው፣ በቃ ለሰው ሟች ነው ምናምን በሚል አይደለም መምራት ያለበት። በፋይናንስ ስርዓቱ ያልፋል ወይ? ህግና ስርዓትን ይከተላል ወይ? ኦዲት ይከተላል ወይ? እንደዚህ አይነት ህገወጥ አካሄድ እንደ አብነት አይነት አደገኛ እስካመሮች የሀገርን ስርዓት ስንዱ ፓንዶራ ቦክስ ነው የሚከፍተው። ሚሊየንስ ኦፍ አብነት ነው የሚፈለፈለው እና ያንን ኮንቴንት በማድረግ ከስር ህግና ስርዓትን ማስፈን ሲገባው መንግስት አብሮ አንድ ላይ ከአብነት ጋር ፎቶ ነው የሚነሳው። መንግስት ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ትዊት ያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ፣ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብቶ በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢናም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። አመሰግናለሁ። ሼር ኮፒ ሊንክ በደንብ ያስፈልገዋል። ለምን ቪዲዮችን እየተያዘ ስለሆነ ነው። ያው ታውቃላችሁ እና ስለማሰራብነት ነው ዛሬ የምነግራችሁ። እቺ የምታዩት ልጅ ማለት ነው ማሰራብነት ዊልቼሩ ከውጭ ተላክላት ነው። ዊልቼር ሰታት ድጋሚ ተቀምጥሽ ከሆነ ቤት ሰራልሻለሁ መደብር ከፍትልሻለሁ ያልከው ነገር አላረከም። ማሰራብነት ይሄ የዱራሜ ማህበረሰብ እንዳለ የሚያውቀው ነገር በደረሷ መክሳብ ይህን ህፃን ልጅ ምን ነው የምላችሁ ገባችሁ አይደለ? ይህን ህፃን ልጅ አዋሳ ድረስ ወስደህ ሀይሌ ሪዞርት እንትን ውስጥ ዊልቸር እየገፋ ገንዘብ አሰባሰብክ። አካውንት ክፈቺ፣ ባንክ አካውንት አስገባለሁ አልክ። አካውንት አስከፈትካት የልጅ እናት። ከዛ በኋላ ደፍተሩን ቀደድከው ጣልከው። ምንም የደረሳት ነገር የለም። ምንም የደረሳት ነገር የለም። አሁንም ቤት ተቆልፎባት ነው የሚውለው ህፃኑ። ማሰራብነት ይህን መልስ እንፈልጋለን። ገና ብዙ ጉድ ይቀጥላል ነው የምልህ። አንተ ጥፋትን አምነህ ታረመ የምትሰራበትን መንገድ እስካላሳከል ድረስ ማለት ነው አንድ ባንድ እንመጣባለን። ገና በጣም ብዙ የሚሸለቹ ግፎች ነው ያሉት። የሚሸለቹ ግፎች አትቻልም ብሎ ነገር የለም። አንተ ማን ስለሆንክ ነው የማትቻለው? ማን ስለሆንክ አንተ ጋንጊስተር መጫወት ድራሜ ላይ ሁሉም ነው የሚፈራ፣ ሁሉም ነው የሚንቀጠቀጥልህ። ገባችሁ? ይሄ ግልጽ ነገር ነው ማሰራብነት። ወንድምህም እዛ የመኪና የሞተር ዕጣ ምናምን እያለ አንድ አይነት ማጨበርስ ገብታችኋል። እንመጣለን ነው የምልህ።
ምንም የሚያቆመን ነገር የለም። የዚህን ሕፃን ልጅ ዊልቸር መልስ፣ ከዱባይ የተላከለት ዊልቸር መልስ፣ ከካናዳ እኔ ሙሉ ሕክምናውን አሳክመዋለሁ ገንዘብ ልካለሁ ያለው ሰው ሙጭጭ ብላል። ስልካቸው ለምን ያሰጣቸው? ስልክ አላት አይደለ? የልጅ እናት ለምን አስጣትም? የሚደርሱ ሰዎች ለምን ማታገናኛት? ሁሉ ነገር ባንተ በኩል ማለፍ አለበት። ገና ይቀጥላል ነው የምላችሁ። ያንተ ድራማ አያልቅም። ጭራሽ ብላችሁ ከኢትዮጵያ መታችሁ ነው እኛ ሞቲቬት አሜሪካ የምታደርጉት? ወይ አንዱ ብዙዎቻችሁ ደናቆት ናችሁ። 12ኛ ነው በፌክ ባልጨረሰ አሜሪካ የገባ በስደት የገባ ነው እና አንድ አቂተ ምንም ለእናንተ ምንም መልስ የለኝም። የዲያስፖራ ላይፍ ኤክስፒሪየንስን let me break it down to you my brother። በቀን 5 ሴጋ መምጣትና ዊድ ማጨስ ከዋሸው ለቅልጡ ከዋሸው እጥብ አድርጋችሁ ስደቡ እጥብ ዋሽቶ የሁማኛ አዶናይ ኮምፕሌን አድርጎበታል። እርግጠኛ እንደፈለገ ያለ ቃል በቃል ያለው በጣም ዲፕሬሽን ውስጥ ነበርኩ። በቀን 5 ሴጋ መጣለሁ። ከዛ በኋላ ዊዳችኋለሁ አይደለም የምትሉ ካለ በመረጃ አመጣዋል። በመረጃውም ስላለ ሰው ጋብንሰን ከዛ በኋላ ኢትዮጵያ ስትሄድ ግን ነገሮች ተሳኩልኝ። ምናልባት ጸሎት ሊሆን ይችላል፣ የእናቴ የአባቴ ጸሎት ሊሆን ይችላል፣ ብቻ ቀልብም ስላለ ቀልብ ሊሆን ይችላል። እሱ ሆነ። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር ይሄ እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር? በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማርች 28 ቅዳሜ ዋርነር ቲኤተር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። አሚን ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። እኔ ባገኛችሁ በአካልና እድሉ ባገኝ አቅፌ ማለት ነው አለቃችሁ ቅፍ አድርጌ ማለት ነው። ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ? ማን የተረበ? ማን ነው እንደማትችል የነገረ? ማን ነው እኔ ብቻ ልታይ ብለህ እንድታምን ያደረገ? ማን ነው የሌላ ሰው ከፍታ የኔ ዝቅታ ነው ብለህ እንድታስብ ያደረገ? ማን ነው? ለምን ፍቅር ያስፈልጋችኋል። በጣም መሳም ያስፈልጋችኋል። ግንባራችሁ ላይ፣ ጉንጫችሁ ላይ እንደዚህ መታከክ ያስፈልጋችኋል። ጸጉራችሁ እንደዚህ እየተባላችሁ አይዞህ ያልፋል፣ ችግር የለም። ይህ አይነት ፍቅር ያስፈልጋችኋል። አይ ቲንክ ብዙዎቻችሁ እኔን የምጠሉኝ ሰዎች የታዘብኩት ነገር ምንድነው? በጣም ተጎድታችኋል ህይወታችሁ ላይ። በጣም የሆነ ሰው መጥቶ ጎድቷችኋል። የሆነ ሰው መጥቶ ራሳችሁ እንድጠሉ አድርጓችኋል። የሆነ ሰው መጥቶ እቺ ህይወት እንድጠሏትና እንድታንቋሽሿት አድርጓችኋል። ጥፋተኛ አይደላችሁም እንድታውቁት እፈልጋለሁ። የእናንተ ጥፋት አይደለም እንዲህ የሆናችሁት። የማን ጥፋት ነው? የዚህች ዓለም ጥፋት ነው። ግን ጥንካሬ እቺ ዓለም የሰጠችን ተመልሰ መስጠት ሳይሆን እቺ ዓለም የሰጠችን ወደ ጥሩ ቀይረ ጥሩ መፍጠር ነው ጥንካሬ። እናንተ የምትሰጡኝ ጥላቻ አሸንፎኝ ተመልሼ በጥላቻ መመለስ እኮ እችላለሁ አይደል እንዴ? ቀላል እሱ አይደለ? ግን የእናንተ ጥላቻ ተቀብዬ ወደ ጥሩ ነገር አውለዋለሁ። ሞቲቬሽናል ስፒኪንግ ኢቨንት ስላችሁ እናንተ መጥቼ ተነስ፣ እንደዚህ መስራት አለብህ፣ ሀብታም መሆን አለብህ እምላችሁን ይመስላችሁ። ግን የኔ ሞቲቬሽን ከዛ በጣም ዲፕ የሆነ ነው። በጣም ያልተረዳችሁት ምክንያቱም ይህ ነው ብዬ አስባለሁ። ሞቲቬሽን ስላችሁ ብዙ ሰው በሚገባው መንገድ ነው የገለጽኩት። የኔ ሞቲቬሽን ገንዘብ ስራ አይደለም። እውነት ለመናገር የኔ ሞቲቬሽን ይህ ውስጥ ላይ ያለው ጨለማ አስወጥተ አዲስ ብርሃን መግጠም ነው። አዶናይ የነበረበት ህይወት ታስታውሳላችሁ ብዙዎቻችሁ።
ተውትና በረንዳ ወጥተሃል። አንተ እኮ ደሃ ነበርክ። አንተ እኮ እንደዚህ ተጥለህ የነበርክ ሰው እኮ ነህ። ማን ስለሆንክ ነው እዚህ መጥተህ ተመልሰህ የምትነግረን ምናምን? እሱም ተውትና ይህ ሁሉ አሁን ያለሁበት ደረጃ እንዳመጣ ያገዘኝ ማንነት ተመልከቱት። እሱ ማንነት ለማስተማር ነው ወደዚህ የመጣው። አይነት የሚያስጠላ ነገር ነው እየሰማን ያለ ነው። ታስታውሳላችሁ ይህን ልጅ የልብ ህመም የነበረበት አዶናይ ከኢትዮ ኢስታንቡል ሆስፒታል ጋር በመሆን እንዲታከም እንዳደረገው። ነገር ግን አሁን የሚሰማው ነገር አሳዛኝ ነው። የልጁ አባት ልጁ እንዲድን ሳይሆን በልጁ ገንዘብ እየለመነ ነው መኖር የሚፈልገው እየተባለ ነው። በልጁ የመነገር ሱስ ያለበት ሰው ነው። ልጁ በሚገባ አሁንም እየታመመ ያለው በአባቱ ችግር። ይህንን የተናገረው ልጁን በመሱድ አማካኝነት አዶናይ ጋር እንዲገናኝ ያደረገው ቢኒያም የተባለ ሰው ነው። አባቱ ልጁን መንከባከብ ሲገባው ትኩረቱ ገንዘብና ሌላ ነገር ስለሆነ ያን ሳያደርግ ቀርቶ ድጋሚ ልጁ በተጓዳኝ በሽታ ከታመመ በኋላ ወደ ሚዲያ እየወጣ የሕክምና መጓደል በማስመሰል የኢትዮ ኢስታንቡል ሆስፒታል ችግር ለማስመሰል እየሞከረ ነው ይላል። ህመሙን የልብ ሕክምናው ላይ እንደሆነ ለማስመሰል የሚካሄድበት ርቀት እጅግ በጣም ሰዎች እርዳታ ፈልገው መጥተው ካገኙ በኋላ እንዲህ አይነት ችግሮች እየተበራከቱ ነው። ምንድነው እየተፈጠረ ያለው ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በብላያተነ ነው ሞጣና ዮኒ ማኛ እንዲሁም አንዳንድ የአዶናይ ጠላቶች ምን አሉ? አሜሪካን ሀገር የሚኖርን ሰው ለማነቃቃት መሞከር በጣም ትልቅ ድፍረት ነው አሉ። እውነታችሁን ነው። የደነዘዘ ሰው ያለው እዚህ ኢትዮጵያ ውስጥ ብቻ ነው ያላችሁ ማን ነው? እንደውም አሜሪካን ሀገር ከሚኖር ሰው በላይ መንቃት ያለበት እኔ መነቃቃት ያለበት አለ ብዬ እኔ አላምንም በግሌ። በመጀመሪያ ደረጃ እንዳንተና እንደሞጣ አሜሪካን ሀገር ተቀምጦ ባሉባልታ በቅናት በወሬ የደነዘዘን አይምሮ አይደለም አዶናይ ላንቀ ያለ። አዶናይ አሜሪካን ያሉ በተለያየ ስትረስ ውስጥ በተለያየ ብቸኝነት ውስጥ በሱስ ውስጥ በብዙ ነገር ውስጥ ያሉ ሰዎችን ከኔ የህይወት ተሞክሮ ተነስቼ አነቃቃለው ነው ያለው። ከዛ ሲቀጥል ደግሞ ማንም ተገዶ አይደለም። አዶናይ ካለ መነቃቃት ካለብህ ትነቃቃለህ፣ ትነቃቃታለህ ካለ ከአዶናይ በቃ አለቀ። አዲስ እዚህ አሁን ያለን ሰው ደግሞ መተህ ህይወት ፋክዳፕ የነበርክ ሰው ህይወት የተገለበጠ ባለጌ ጋጥ ወጥ የነበርክ ለማኝ የነበርክ ሰው አሊስተኛ ከድሮም ጀምሮ በስራ ነው የምንታወቀው። የድሮ ህይወትን ደብቀ መታሁን እዚህ ጋር መተህ ጻድቅ መጮት ጥሩ አይደለም። እኔ አባቴ አንተ ህይወት እድሜ ልክን ፋክዳፕ ሆነና የሰው ህይወት ሲቀየር እንደዚህ ማውራት አይቀርም። ማን ነው ባለጌ? አሁን እስቲ ካንተና ከሱ ጨጓራ ከዚህ ቀደም አዶናይ ስግጥ ፍምስ የሚለውን ቃል በመጠቀሙ ሲተቹና ቁጣቸውን ሲገልጹ የነበሩ ዶክተር በድሉ ዋቅጅራ ለአዶናይ መልእክታቸውን አስተላለፉ። ለአስተዋይ ቁጣና ተግሳጽ ሽልማት ነው ስግጥ ፍምስ የሚለውን ሳይሆን አሁን ይህን አዶናይ ይዛችሁ አይደለም በኢትዮጵያ በዓለም ብትዞሩ ደስታው ለእኔም ነው ሲሉ ዶክተር በድሉ ዋቅጅራ ተናግረዋል። አክለውም ዶክተር በድሉ ዋቅጅራ አዶናይ አሁን በያዘው መንገድ እንዲበረታና እንዲቀጥልበት ድጋፋቸውን ሰጥተውታል። ኢቢኤስ ቴሌቪዥን 1 ሚሊዮን ብር ለመቄዶንያ ድጋፍ አደረገ። መቄዶንያ የበጎ አድራጎት ማህበርን በልባዊ ክብርና አክብሮት የተሞላ የምስጋና መልእክቱ ለኢቢኤስ ቴሌቪዥን አስተላልፏል። ታላቁ ተስፈኛውና ሰብአዊ ሰው አቶ አማን ፍስሐ ጽዮን በህይወት ዘመን ለበጎ ስራዎች ያለውን ድጋፍ በተግባር አሳይቶናል። በተለይም መቄዶንያ የሚሰራቸውን የበጎ አድራጎት ስራዎች በኢቢኤስ ቴሌቪዥን መድረክ ላይ ያለምንም ክፍያ እንዲቀርቡ በመፍቀድ ብዙ ሰዎች ድረስ እንዲደርስ በማድረግና በተለያየ ጊዜ የገንዘብ ድጋፍ አድርጎልናል። ይህ የልቡ ታላቅነትና የሰብአዊነት እውነተኛ ምልክት ነው። እሱ ከዚህ ዓለም ድካም ካረፈ በኋላም ለ40 ቀን መታሰቢያ በተደረገው ሰብአዊ ተግባር ለ9000 ተገልጋዮቻችን ቁርስ በማብላት የነፍስ ይማር ፕሮግራም ቤተሰቦቹና የኢቢኤስ ቴሌቪዥን አባላት በመቄዶንያ አድርገው በደማቁ አስበውታል። የተደረገው ተግባር እጅግ የምንወደውና የምናከብረው አቶ አማን ፍስሐ ጽዮንን እጅግ የሚያከብርና የማይረሳ ሰው መሆኑን በግልጽ የሚያሳይ ስራ ነው። በፕሮግራሙ ላይ በኢቢኤስ ቴሌቪዥን ስም በባለቤቱ በወይዘሮ ማክዳ 1 ሚሊዮን ብር ድጋፍ ተበርክቶልናል። ይህ ሁሉ የአማን ፍስሐ ጽዮን ራዕይና ልግስና እንደሚቀጥል ማሳያ ነው። ስሙ በበጎ አድራጎት እስከ ዘላለም ዘላቂ ሆኖ ይኖራል። እናመሰግናለን ሲል መቄዶንያ ይህንን መልእክት አስተላልፏል። ሰደባችሁት አሉ፣ አንቋሸሻችሁት አሉ፣ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ። አው ልክ ናችሁ። አታዩትም? በጣም ደልቦ በጣም ተስማምቶት። ምክንያቱም እናንተ እንደምትሉት የመቄዶንያን የእርዳታ ብር ስለሚበላ አይደለ? ለነገሩ ዓለም ልምዷ ነው፣ ወርቅ ላበደረ ጠጠር መስጠቷ። በስሜት ተነስታችሁ ብሩን የታደረጋችሁ ምን አደረጋችሁ ከማለታችሁ በፊት ብሩ ምን ላይ እየዋለ ነው ብላችሁ ጠጋ ብላችሁ መቄዶንያ ውስጥ የሚሰሩ ስራዎችን አይታችሁ ጎብኝታችሁ ታውቃላችሁ? ሌላውን ተውና መቄዶንያ ለዳይፐር
ከ1.2 ሚሊዮን በላይ ያወጣል በየቀኑ። እንደ አጠቃላይ ደግሞ እስከ 3 ሚሊዮን ድረስ በየቀኑ ያወጣል መቄዶንያ። በዚህ የእርዳታ ድርጅት ውስጥ ከሚረዱ ወገኖቻችን መካከል በየቀኑ 100 ሰው ሚኒመም ሕክምና ያደርጋል። ሲቀጥል መቄዶንያ ምን ያህል ቅርንጫፍ ነው ያለው? ወደ 56 የሚያህል ቅርንጫፎች አሉ። በዚህ ዓመት ብቻ የተከፈቱ ወደ 14 የሚጠጉ አሉ። የህንጻ ግንባታ እየተደረገላቸው ያሉ በተለያዩ ክልሎች ላይ የሚሰሩ ወደ 14 የሚጠጉ አዳዲስ ቅርንጫፎች አሉ የመቄዶንያ። አጠቃላይ ቅርንጫፎቹ ወደ 56 ናቸው። በእነዚህ ሁሉ ላይ እኮ ወጪ አለ። ሌላው መቄዶንያ እያስገነባ ያለውን ወደ 15 ወለል የሚጠጋውን ሆስፒታል ረሳችሁት? በየቀኑ እስከ 3 ሚሊዮን የሚያወጣውን ወጪውን ሳይጨምር ለዳይፐር እኮ 1.2 ሚሊዮን በየቀኑ ይወጣል መቄዶንያ ላይ። ወደ 3000 የሚጠጉ እኮ የአልጋ ቁራኛ ከአልጋ ማይነሱ የሰው ድጋፍ የሚያስፈልጋቸው ወገኖቻችን እኮ አሉ መቄዶንያ ላይ። የነሱን ዳይፐር ሳይጸየፏቸው ሽንታቸውን ሰገራቸውን እየጠረጉ ከወገኖቻቸው ጋር ደፋ ቀና የሚሉ እነዛን አስባችኋል? ለነገሩ ቁጭ ላለ ሰማይ ቅርብ ነው ይባላል። እባካችሁ አንዳንድ ሰዎች ማለት ነው ወይ አትሰሩ ወይ የሚሰራን ሰው አታሰሩ። መስራት ካልቻላችሁ እባካችሁ ብትችሉ ዝም ማለት እኮ ራሱ ትልቅ ነገር ነው። በመቄዶንያና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሀሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳል። እንደዚህ አይነት ድርጅቶች በአንድ ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዚህ አይንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን። ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው የሚመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው።
ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይህን ሐሳብ በመቄዶንያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሐሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ለምንድን ነው መሬት ላይ ያለውን እውነታ መካድ የፈለከው? ለምንድን ነው በዚህ ልክ አስመስላችሁ መውጣትን ምርጫችሁ ያደረጋችሁት? እውነት ዶክተር ቢንያም ላይና መቄዶንያ ላይ ሲነሳ የነበረው ጥያቄ ይህ ነው ወይ? አንተ ባቀረብከው ፖላይት ሆነ ባቀረብከው ልክ ነው ወይ? መቄዶንያ ላይ ጥያቄ ማንሳት አትችሉም፣ ቢንያም ላይ ሐሳብ መሰንዘር አትችሉም ያለ አካል አለ ወይ? አለ። ነገር ግን እነዚህ ቪዲዮዎች ምስክር ናቸው። እስቲ እንስማቸው። ይሄ ለመቄዶንያ ለቢንያም ይመጥናል ወይ? ኮፍያህን ቀይር እያላችሁ እያላገጣችሁበት አልነበረም ወይ? አሁን አይደል እንዴ ወደ መስመር መታችሁ ጥያቄያችን ይሄ ነው ያላችሁት እንዴ? ቢንያም እኮ የኔና የናንተን አባትና እናት እኮ ነው ሽንት ሲጠርግ የነበረው። ቢንያም እኮ በማይመች ሁኔታ ውስጥ ለአእምሮ ህሙማን የሚመች ስፍራን የፈጠረ ሰው እኮ ነው። በዚህ ልክ ነቀፋ፣ በዚህ ልክ ዘመቻ ስታደርጉ ግን እየጎዳችሁ ያላችሁትኝ የአእምሮ ህሙማንና እነዛን ምስኪን አረጋውያንን ነው የኔ ሐሳብ። ነገር ግን መቃወም አንተ ባቀረብከው ልክ ከሆነ ግን የሁሉም ሰው ጥያቄ ዶክተር ቢንያም መቄዶንያ ያምርት፣ መቄዶንያ የራሱን የሆነ ነገር ይክፈት ለምትሉ ሰዎች ግን ይህንን መልስ በጨዋነት መልሶላችኋል። ስሙት። የስንዴ ማሳ አስመጪ አከፋፋይ ለምን አይሆንም መቄዶንያ ምናምን የሚል ሐሳብ የሚያነሱ ሰዎች አሉና በዚህ አስተምናለሁ። አዎ እዚህ በተመለከተ እኛ እኮ ስራችን ሁለት ነው ስራችን። አንደኛውና አንዱም ዋነኛው ሰዎች በመስጠት ከእግዚአብሔር እንዲያገኙ ዋጋ እንዲያገኙ ማድረግ ነው። ስለዚህ ስራችሁን አቁሙ ማለት ነው። እውነቴን ነው የምነግርህ። እኔ አሁን እንትን አይደለም የማወራው። እኛም ከጎዳና እንነሳለን ልበለው፣ ከጎዳና እንነሳለን፣ ለብሳለን፣ እንጠጥናለን። አንዱ ጥቅም ይሄ ነው። ከዚህ ግን ትልቁ ጥቅም ግን ሰዎች እኛን ረድተው ከእግዚአብሔር የሚያገኙት ዋጋ ነው። ስለዚህ አንዳንድ ሰው ምን ያደርጋሉ? በቃ ይሄኛውን ለማስቀረት ነው የሚያስቡት። እኔ እንደውም ንግድ በሚነግዱ በጣም ነው የማዝነው። በቃ እንዳሳደጅ እንዳሳደጅ። ስለዚህ ሁለት ዓላማችን ምንድን ነው? አንዱ ሰዎችን መርዳት፣ ዓለማዊ ፍላጎታቸውን ማሟላት ማለት ነው። ሌላውስ አሁን አንተ መጣ አይደል? መጣ ጊዜ መስዋዕት አድርገህ እኛን ረዳህ። ዘላለም ዋጋ ተገኝ። እኔ ነጋዴ ቢሆን አንተ የለም ማለት ነው፣ ዋጋ እንደተገኘ አደረኩ ማለት ነው። እና ዋናው ዓላማችን ራሱ ይሄ ነው፣ ሰዎች ከእግዚአብሔር ዋጋ እንዲያገኙ ማድረግ። ሁለት ደግሞ ሰዎች ዋጋ እያገኙ ነው። ከዛሬ ረዱ ሰዎች ምን ያህል ከእግዚአብሔር ዘላለማዊ ዋጋ ያገኙ። ስለዚህ እሱን አታርግ፣ ሰዎች ዋጋ ያገኙ እያለ ነው። ለዚህ አይነት ሰው በነገራችን ገርታ አይደለም ንግድ ምናምን የሚል ሰው አይዲያ የለውም። ሰዎች በመርዳት የሚገኘው ጥቅም ምን እንደሆነም አላወቀውም ማለት ነው። መርዳቱ እሱ የሚያስበው እነሱ መርዳታቸው ከበለጠ ከነሱ የበለጠ እሱ ዋጋ እንደሚያገኝ ያውቀው። ትንሽ ነገር አድርጎ ዘላለማዊ ዋጋ የማይገባውም ማለት ነው። ዘላለማዊ መንግስተ ሰማያት ተስፋ የሚደረግበት ቅዱሳን ስማት የሚጋደሉበት ነው። በጣም ትልቅ በቃ ነገር በትንሽ ነገር ዋጋ የሚገኝበት ነገር ለማግኘት የሚደረግ ነገር መሆኑን አያውቀው። የምትለው ለዛ ነው በቃ። ሌላው ካንተ የማልጠብቀውን ንግግር ተናግረሃል።
ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። አንተ ትልቅ ሰው ነህ። ብዙ ሰዎች ጆሮና ልባቸውን ሰጥተው የሚያደምጡ ሰው ነህ። ምናልባት እኔም በዚሁ በቲክቶክ ፕላትፎርም ቪዲዮዎቻቸውን ከማላሳለፋቸው ሰዎች መካከል አንዱ አንተ ነው። ምናልባት እንዲህ የወረደና ትንንሽ ስራ ይዘህ ባትመጣ መልካም ነው። ጉዳዩ የኔ አይደለም። ጉዳዩ ከኔ በላይ ክብር ሊሰጠው የሚገባው ሁላችንም ጆሮአችንንና ሁሉ ነገራችንን ልንለግስለት የሚገባው የመቄዶንያ ጉዳይ ነው። ነገሩን አታወርዱትም። በተዘጋ ቤት ውስጥ ቁጭ ብላችሁ ነገር ብቻ አትጎንጉኑ። ግድ የላችሁ። ምናልባት እኔ ባሮክ ነኝ ካላወቅኝ ስለማታውቀው ሰው ዝም ብለህ ባታወራም መልካም ነው ብዬ አምናለሁ። እንዲህ አይነት ነገሮችን ስሰራ ትችት፣ ነቀፋ፣ ስድብ ሊኖር እንደሚችል በጣም አምኜበት ነው። ምክንያቱም እኔ ሰው ነኝ። እኔ ቅል አይደለሁም፣ አንጠልጥያ፣ እኔ ጋን አይደለሁም። መደገፍ አልፈልግም። የሚደግፈኝ ሆ የሚልብኝ ነገር አልፈልግም። አየህ፣ ብቻዬን መቆም እችላለሁ። ብቻዬን ቆሜ ደግሞ ከኔ ማድረግ ያለብኝን ነገር አደርጋለሁ። በዚሁ አጋጣሚ ግን መቄዶንያን የምታውቁ እናንተ፣ ቢንያምን በበጎ ስራው የምታውቁት እናንተ ግዴላችሁም። ምናልባት ቢንያም ሲሞት ከዚህ ዓለም ወደማያልፈው ዓለም ሲሄድ ታለቅሱ ይሆናል። ፕሮፋይል አድርጋችሁት የኔ ጌታ የኔ አባት ትሉት ይሆናል። ግዴላችሁም። የእናንተን እውነት ዛሬ ወጣችሁ ብቻችሁን ቆማችሁ መስክሩ። እነ ኮተት እንደዚህ እያሉ ነው። እናዳምጣቸው። እንግዲህ አንተን ብዬ ነው አንተን ስለማቅ ነው የሰጠሁት ብሩ ይሏል። ለምን ታቀኛለህ? እወቁኝ አልከን እኮ። ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳባ ብራንች የኔ ነው። እወቁኝ አልከን። አወቅነ። አታቀንም። ለምን አወቀኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጉሮሯቸው በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምልህ። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይካሄድባቸዋል። ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችንም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዚያ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም። ቢኮዝ እችልም ነገር እናንተ ናችሁ ያላችኋት። መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ያለ ነው። ሰሞኑን በአሜሪካ በኢትዮጵያ ኢንፍሉዌንሰር የተዘጋጀ አንድ የሞቲቬሽን ኢቨንት እንዳለ ታውቃላችሁ። እና ይህንን በሚመለከት የሚሰጡ አስተያየቶችን እያየው ነበር። አንድ ሰው የሆነ ኢቨንት ሲያዘጋጅ ያንን ሰው የሚወደውና የሚከተለው ሰው ይሄዳል። ሌሎቻችሁ ካልተመቻችሁ አለመሄድ
መብታችሁ ነው እንጂ ሌላውን ሰው ኢንፍሉዌንስ ለማድረግ የምትፍጨረጨሩት ነገር ያስቀኛል። አሜሪካ፣ አውሮፓ፣ አረብ ሀገር ቁጭ ብላችሁ ወጣቱን ለመተቸት እናንተ ሞራሉ የላችሁም። ባይዘው ማን ነው እናንተን አስተያየት ሰጪ ያደረጋችሁ? ምን ሰራችሁና ነው ወጣቱ ላይ ብዙ አስተያየት የሚሰጡት? እናንተ የምሬ ነው። ቲክታክ ላይ ያሉ ህፃናት የ14 የ15 የ16 ዓመት ልጆች የሰሩትን ነገር እኮ እናንተ 8 ዓመት ብሎ አልሰራችሁ። ምንድን ነው የሰራችሁ? ቁጭ ብላችሁ መሳደብ፣ መተቸት ነው ይህን ሁሉ ጊዜ የሰራችሁ። ስለዚህ ሞራሉ ቢላችሁ እና ወጣቱ ላይ እጃችሁን ለመጠቆም አትውጡ። ሌላው ደግሞ ምንድነው መሰላችሁ፣ እኛ እርስ በርስ ወጣቶች ብዙ ልንቀያየም እንችላለን፣ ልንጣላ እንችላለን። ተመልሰን ህይወታችን፣ ሀገራችን ተመሳሳይ ስለሆነ መቀጠላችን አይቀርም። ግን እናንተ መጣችሁ በቲክታከሮች ህይወት መካከል ገብታችሁ አሁን ሃይማኖቱ፣ ፖለቲካው ምናምን እምቢ ሲላችሁ፣ ጦርነት ለመቀስቀስ እምቢ ሲላችሁ፣ በዛ ነገር ለማትረፍ እምቢ ሲላችሁ፣ አሁን ደግሞ መታችሁ የትንንሽ ቲክታከሮችን የፍቅረኛ ማቾችን ህይወት እየመጣችሁ እሱ እንደዚህ ፍቅረኛው እንደዚህ ሆና የ60 ዓመት ሰው ቁጭ ብሎ ይሄን ያወራል። እሺ ቤተሰቦች ዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተስናናችሁባቸው አዳዲስ ነገር እንዳያችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ በተለይ አዲስ የሆናችሁ ሰብስክራይብ አርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።